እንግዲህ ያው ዛሬ አምላካችን አላህ በቅዱስ ቃሉ ነብያችን አለይሂ ሰላቱ ወሰላም ሰሂህ በሆነ ሐዲሳቸው የሚመክሩንን ስለ ኢማን እንሰማለን። አላህ ተጨማሪ በኢማኑ ተጠቃሚ ያድርገን። اللهم آمين። ድምጽ ቀንሱ፣ እናንተ ድምጻችሁ ይሰማል። እሺ خير። የመጀመሪያው የምንመለከተው ርዕስ مقتضيات الإيمان ኢማን የሚያስከትላቸው ነገሮች ኢማን በአንድ ሙእሚን ልቦና ውስጥ ሊገለጽባቸው የሚገቡ መንገዶች ነው የምንመለከታቸው። ከነዚህም መካከል አንደኛው ኢማን ባለው ልቦና ውስጥ التصديق بكل ما جاء من عند الله ከአላህ ዘንድ የመጣን ነገር ሁሉ በጠቅላላ እውነት ነው ብሎ አምኖ መቀበል። አንደኛው የአማኝ መለያ ባህሪ የሙእሚን መገለጫው ከአላህ ዘንድ የሚመጣለትን ሁሉ አምኖ መቀበል። ምንንም ነገር ሳያስቀር 98 ወይ 99% ሳይሆን 100% ከአምላካችን ከአላህ ዘንድ የሚመጣለትን ሁሉ አምኖ መቀበል የአማኝ መገለጫ ባህሪ ነው። ኢማን በአንድ ስብዕና ውስጥ በአንድ ሙስሊም ስብዕና ውስጥ ከሚያስከትላቸው ነገሮች ከመገለጫ ባህሪያቶቹ የመጀመሪያውና ዋነኛው ይሆናል ማለት ነው። فالمؤمن أمان هنا سو يصدق بكل ما أخبر به الله سبحانه وتعالى في كتابه. أملاكاتنا الله بقدس قرآن يتناقراتشو النقروش هلو أونتناتشو بلو يامنال يارقاقتال من ترطاري أيقباوم. كسورة الفاتحة اسك سورة الناس يالوت 114 سورة بتقلالا اونت يا الله نغغرناچو بلو يامنال او على لسان رسوله الكريم عليه الصلاة والسلام وين بنبياتنا عليه الصلاة والسلام አንደበት ጌታችን ያስተላለፈልን صحيح የሆነውን ሐዲሶች በተቀላላ ያለምንም ማወላወል አምኖ ይቀበላል። تصديقا جازما ፍጹም ቁርጠኛ የሆነ እምነት ነው የሚያሳድረው በልቡ ላይ لا يخالطه شك ولا ريب ምንም አይነት ጥርጣሬና መወላወል ያልተቀላቀለበት ሲሆን ጥርጣሬና መወላወል ባልተቀላቀለበት መልኩ ማለት ነው የአላህንና የነብያችን አለይሂ ሰላቱ ወሰላምን ቅዱስ ቃል አምኖ መቀበል የሙእሚን አንደኛው መገለጫ ባህሪው ነው። فالمؤمن سلازهم عند مؤمن يامن اللهنم يؤمن أن كل ما خلف أو يخالف ما أخبر به الله سبحانه فهو باطل. أملاكاتنا الله يتناقرون نبياتنا عليه الصلاة والسلام صحيبون حديثاتشو يقلسوا لنا النقر يمكارن ويم يمكاوم يهون نقر بتقلال كنتنا وداكي نوبلو يامنال مهدا زينه أصحابه أو زيفوه ባለቤቶቹ የዚህ የባጢል የውድቅ ንግግር ባለቤቶች ያንን ውድቃቸውን እውነት ለማድረግና ለማስመሰል የቱንም ያህል ቢያጋጊጡት የቱንም ያህል ቢያሳምሩትና ቢቀባቡትም የአላህና የረሱልና አለይሂ ሰላቱ ወሰላም ንግግር እስከተቃረነ ድረስ የሚቃረን ነገር ሁሉ ባጢል ነው ከንቱ ነው ብሎ ነው የሚያምነው። وذلك يهم يهونበት ምክንያት لانه يؤمن عند ነገር አምኗል ይሄ አማኝ بان الدين من عند الله العليم الحكيم ሃይማኖት ብሎ ማለት አዋቂና ጥበበኛ ከሆነው ከአላህ ዘንድ የሚወጣ ህግ ብቻ ነው። الذي احاط بكل شيء علما በሁሉም ነገራቶች ላይ ዕውቀቱ ያካበበ ዕውቀቱ መዛነፍ የሌለበት አንዱ አምላካችን አላህ ዘንድ የሚመጣ ብቻ ነው ሐቅ ማለት። قال الله تعالى الله ምን ይላል በሱረቱ التين ላይ فما يكذبك بعد بالدين ከዚህ በኋላ ሰዎች በፍርዱ እንዴትስ ያስተባብላሉ ይላል። እንዴት በፍርዱ ቀን በትንሳኤ ያስተባብላሉ? አለይሰ الله بأحكم الحاكمين አላህ የጥበበኞች ሁሉ ጥበበኛ የፈራጆች ሁሉ እውነተኛ ፈራጅ አይደለም እንዴ ይባላል። ታዲያ ምላሻችን ምንድነው? በላ ወአና على ذلك من الشاهدين እንዴታ እኔም ከዚህ ላይ ከመስካሪዎቹ አንዱ ነኝ ነው። አላህ የፍትሃዮች ሁሉ ፍጹም ፍትሃዊ እንደሆነ የፈራጆች ሁሉ ፈራጅ የጥበበኞች ሁሉ ፍጹም ጥበበኛ ጌታ መሆኑን እኔም ከሚፈርዱት አንዱ ነኝ ነው የሙእሚን ምላሽ የሚሆነው። ስለዚህ ኢማን በአንድ ሙስሊም ስብዕና ውስጥ ምን ነገሮችን ያስከትላል? التصديق بكل ما جاء من عند الله ከአምላካችን ከአላህ ዘንድ የመጣውን በነብያችን አለይሂ ሰላቱ ወሰላም አንደበት የተገለጹትን ቁርአንና ሐዲስን በሙሉ ልቦና አምኖ መቀበል ቅንጣት ታክል ጥርጣሬ የሚባል ነገር ሳይኖረው ማለት ነው። ቁርአንና ሐዲስን መነጠል አይቻልም።
ኦሬዲ ቁርአንን ተቀብሎ ሐዲስን መተው ወይ ሐዲስን ይዞ ቁርአንን መተው ማለት ኦሬዲ የአንድ ሳንቲም ሁለት ገጽታ ናቸውና የአንድ ሳንቲም ሁለት ገጽታ አንድ ለማድረግ እንደመሞከር የማይቻል ነገር ነው የአንድ ሳንቲም ሁለት ገጽታን ወደ አንድ ለመቀየር መሞከር ስለዚህ ቁርአንና ሐዲስ ማለት የአንድ ሳንቲም ሁለት ገጽታ ናቸው አምላካችን አላህ በቅዱስ ቁርአን ውስጥ ያዘዛቸው ትእዛዞች እንዴት በህይወታችን ውስጥ ልንፈጽማቸው እንደሚገባ ነብያችን አለይሂ ሰላቱ ወሰለም በንግግርም በተግባርም ቁርአንን ገልጸው አሳይተውናል ልክ አንድ ህንጻ ሲታነጽ ማስተር ፕላኑ በንጣይ ወረቀት ላይ ነው የሚሰፍረው ከዛ በኋላ ደግሞ ወደ ተግባር ለመቀየስ አፈጻጸሙን የሚከታተል መሐንዲስ ሊኖር ግድ ነው እሱ ከሌለ ወይ ያንዳንዱን ዝርዝር አፈጻጸም የሚመለከት ሰነድ ማዘጋጀት ግድ ነው ያ ደግሞ ጊዜ የሚፈጅና እጅግ በጣም አድካሚ የሚሆን ነገር ነው በቀላሉ መሐንዲሱ ካለ ግን ስራው የተሳካ ይሆናል ማለት ነው አላህም ቅዱስ ቁርአንን ሲልክ በቅዱስ ቁርአን ውስጥ ሊካተቱ የሚገባቸው ለሰው ልጆች ችግር ሁሉ መፍትሄ የሆኑትን መሰረታዊ ነገሮችን ሁሉ ቁርአን አብራሪ አድርጎ ልኮታል የነዚህ ነገሮች ዝርዝር አፈጻጸም ግን በወቅትና በሁኔታ እንዴት ሊሆን እንደሚችል ደግሞ በነብያችን አለይሂ ሰላቱ ወሰለም ህይወት ውስጥ ገልጾታል ባንደበታቸውም ሆነ በተግባራቸው ስለዚህ ይህንን አምኖ መቀበል ያለ ምንም ጥርጣሬ የአንድ ሙእሚን መገለጫ መንገዱ ነው ማለት ነው ሁለተኛ من مقتضيات الإيمان ኢማን ከሚያስከትላቸው በአንድ ሙስሊም ስብዕና ውስጥ ከመገለጫ ባህሪያቶቹ መካከል ሁለተኛው ምንድነው ጣዓቱላህ ዐዘ ወጀለ ወጣዓቱ ረሱሊሂ ሰለላሁ ዐለይሂ ወሰለም አላህን መታዘዝ መልእክተኛውን መታዘዝ ለነሱ ተገዢ መሆን ለተዛዛቸው ማደር ሌላው በሙእሚን ስብዕና ውስጥ ኢማን የሚያስከትለው ነገር ነው ወذلك ይህም ማለት أن من آمن بالله ورسوله بالله ብቸኛ ጌትነት በነቢያችን አለይሂ ሰላቱ ወሰለም ነብይነት ያመነ ሙስሊም وتيقن أن وعد الله حق ያምላካችን አላህ የተስፋ ቃል ኪዳን የተስፋ ቀጠሮ ጀነቱም ሆነ ዛቻው ጀሃነም ሐቅ ነው ብሎ ያመነ وأن الله عز وجل لك እንደዚሁ አምላካችን አላህ قد رتب الأجر والثواب على طاعته وطاعة رسوله እሱንና መልእክተኛውን ነብዩን ለሚታዘዙ ሰዎች አጅርን እንዳስቀመጠላቸው وامتثال لأوامره وأوامر رسوله صلى الله عليه وسلم يسننا የነብዩን عليه الصلاة والسلام ትእዛዛቶች ለመፈጸም ለሚዘጋጁ ሰዎች አጅር ማስቀመጡን ካመነ فإن إيمانه بذلك ይህንን ነገር አምኖ መቀበሉ يلزمه الاستسلام لأوامر الله ورسوله ለአላህና ለመልእክተኛው ለመታዘዝ ሰውነቱ ራሱ ኢማኑ ይገፋፋዋል ማለት ነው ማመኑ እንዲሰራ ያደርገዋል እንግዲያውስ ነገ ካለብኝ ይላል ነገ የሚባል ቀን ፊት ለፊቴ የሚመጣ ከሆነ ሐላፍትና ወስጄ የምጠየቅ ከሆነ አላህ ዘንድ አጅር ማግኘት ወይ በተቃራኒው ቅጣት የሚደርስብኝ ከሆነ እንግዲያውስ አጅር ለማግኘት ምን ማድረግ አለብኝ መስራት አለብኝ በማለት ለመታዘዝ ይነሳል ማለት ነው ሰውነቱ ይንቀሳቀሳል فالمؤمن يتحرى في كل عمل يعمله እያንዳንዱ ስራው ላይ በሚሰራው ስራ አማኝ የሆነ ሰው موافقا لكتاب الله وسنة رسوله ጥንቃቄ ይወስዳል በእያንዳንዱ ድርጊቱ ላይ የነብያችን አለይሂ ሰላቱ ወሰላምንና የአምላካችንን የአላህን ቃል ሁለቱን የተስማማ እንዲሆንለት አፈጻጸሙ አሰራሩ በቁርአንና በሐዲስ መንገድ እንዲሆንለት ጥረት ያደርጋል قال الله تعالى الله من ይላል ومن يطع الله والرسول اللهنا ملكتኛውን የሚታዘዝ ሰው ይላል فأولئك مع الذين أنعم الله عليهم እንደዚህ አይነቶቹ ከነዛ ጋር ናቸው ይላል ከነማን مع الذين أنعم الله عليهم በእነሱ ላይ አላህ ካጠቀመባቸው ውለታውን ከገለጸባቸው ሰዎች ጋር ናቸው من النبيين ከነቢያቶች والصديقين ከእውነተኞች والشهداء ከሰማዕታትና والصالحين ከመልካም የአላህ ባራቶች ጋር ናቸው وحسن اولئك رفيقا ከእንደዚህ አይነት ሰዎች ጋር መወዳጀታቸው ምንኛ ያማረ ነው ይላል وقال تعالى بليلام سفرا من يطع الرسول መልእክተኛውን የሚታዘዝ فقد اطاع الله በርግጥም አላህን ታዟል ومن تولى እንቢ ብሎ ጀርባ ሰጥቶ የሸሸ فما ارسلناك عليهم حفيظا አንተን በእነርሱ ላይ ጠባቂ አድርገን አላክንህም ይላል وقال رسول الله صلى الله عليه وسلم
ነቢያችን አለይሂ ሰላቱ ወሰላም ሲናገሩ ምን ይላሉ? ኩሉ ኡመቲ يدخلون الجنة إلا من أبى እስቲ አስቡ እንግዲህ ምን ለማለት እንደሆነ የኔ ኡመቶች በጠቅላላ ጀነት ይገባሉ ና ጀነት ገባ ሲባል እምቢ ያለ ሰው ብቻ ሲቀራሉ አነጋገሩ ግራ የሚያጋባ ነው ሰዎችንም ለጥያቄ የሚዳርግ ነው የኔ ኡመቶች በጠቅላላ ጀነት ይገባሉ ና ገባ ሲባል ብቻ እምቢ ያለ ሲቀር ሰሃባዎቹ ግራ ገባቸውና ቂለ ወመን ያባ አንተ የአላህ መልእክተኛ ሆይ አሉ አለይሂ ሰላቱ ወሰላም ደግሞ ማን ነው ጀነት ገባ ሲባል እምቢ የሚለው በዚህ ሰዓት ምን አሉ ቃለ አለይሂ ሰላቱ ወሰላም መን አጣዓኒ ደኸለ الجنة እሺ ብሎ እኔን የታዘዘኝ ሰው ጀነት ገባ ሲባል እሺ ያለው እሱ ነውና ይህ ሰው ጀነት ገብቷል ወመን አሳኒ እኔን ያስተባበለ ያመፀ ከተእዛዜ የወጣ ግን فقد أبى جنة قبا سبال انبياء لو اهنو رواه البخاري في صحيحه عن ابي هريرة رضي الله عنه سلازي الله እና መልእክተኛውን መታዘዝ በአንድ ሙስሊም ስብዕና ውስጥ ኢማን ከሚያስከትላቸው ነገሮች ሌላኛው መገለጫ ይሆናል ማለት ነው ሶስተኛው من مقتضيات الايمان ኢማን በአንድ ሙስሊም ስብዕና ውስጥ ምንን ያስከትላል ቢባል አዳኡ الفرائض ግዴታ ነገሮችን ለመፈጸም መቻኮል ግዴታዎቹን በተደነገገላቸው ወቅት ጊዜውን ሁኔታውን ጠብቆ እነዛን ግዴታዎች መፈጸም ግዴታዎችን በአግባቡ ማድረስ በአንድ ሙስሊም ስብዕና ውስጥ ኢማን ሊያስከትላቸው የሚገቡ ነገሮች ናቸው ፈልቀልቡ ምክንያቱም አንድ ልብ اذا امر بالايمان በኢማን የተገነባ ከሆነ فان ذلك ይሄ የኢማን ግንባታ يقتضي ምንን ያስከትላል أن تنبعث الجوارح بالأعمال الصالحة አካላችን ሰውነታችን መልካም ነገሮችን ለመስራት የተነሳ ይሆናል ወልጅቲሃዲ في أداء الفرائض ግዴታዎችን ለመፈጸምም እንደዚሁ ወደ ትግል ወደ ስራው ዓለም ይወስደናል ማለት ነው وأما من لا يؤدي الفرائض ግዴታዎችን የማይፈጽም ሰው ويدعي أنه مؤمن ነገር ግን እኔ አማኝ ነኝ ሙእሚን ነኝ ያለ የሚሞግት ከሆነ فلا شك انه كاذب እንደዚህ አይነት ሰው ውሸታም ለመሆኑ ምንም ጥርጥር የለውም ይሄ ሰው ውሸታም ነው قد خدعه الشيطان አማኝ ነህ ያለ በርግጥ ሰይጣን ያታለለው ውሸታም ነው وزين له سوء عمله የሥራውን መጥፎነት ጥሩ አድርጎ በማጋጋጥ ሰይጣን ያታለለው መጥፎ ሰው ነው فلو ان قلبه صلح بالايمان እውነት ሰውየው እንደሚናገረው ቀልቡ በኢማን የበጀ የተስተካከለማ ቢሆን ለሰላሐ ጀሰዱሁ ኩሉሁ ቢአዳኢ الفرائض የተቀረው ሰውነቱም የአላህን ግዳጆች ለመፈጸም ይበጃል ይስተካከል ነበር ሰውነቱ كما قال صلى الله عليه وسلم لك نبياتنا عليه الصلاة والسلام እንዳሉት ምን አሉ ان في الجسد مضغة ሰውነታችሁ ውስጥ የምትላመጥ የሆነች ቁራጭ ስጋ አለች አሉ إذا صلحت الصاكبجج كتستكاكلج صلح الجسد كله سونة اللي يبجال يستكاكلال وإذا فسدت الصاقن كتبلاشتشالو فسد الجسد كله سونة اللي يبلاشال ألا وهي القلب أواج هلاتشهم نكو الصامالة من دنج لبنتشالو لبنتش ስለዚህ አንዳንድ ጊዜ ሰዎች ተው ይሄንን አትስሩ ሲባሉ ዋናው በልብ ነው ይላሉ ዋናው በልብ ነው ልብን የሚገልጸው አካል ካልሆነ ታዳ ማን ነው ጥያቄው ሰውየው ውጪው እየተበላሸ ዋናው በልብ ነው ማለት እስኬት ነው የሚያስከደው ባለባበሱ ማለት ነው ንጽህና የጎደለው የተንከራፈፈ ሰው ብትመለከቱ ለምን ንጽህናህን አትጠብቅም ቢባል ዋናው የልብ ንጽህና ነው ይላል እንዴ ውስጡ ለንጽህና ትልቅ ቦታና ግምት የሚሰጥማ ቢሆን ኖሮ ውጫዊ ማንነቱም ጥሩ በሆነ ነገር ያምር ነበር ያ ሰው ነገር ግን የውጭው መዝረክረክ የሚያሳየው ሰውየው ለንጽህና ያለው ግምት ራሱ የወደቀ መሆኑን ነው በውስጡ ስለዚህ ቀልቡ የተስተካከለ በኢማን የተሞላ ልብ አካል አላህን ታዛዥ ለመሆን ግዴታን እንደዚሁ ለመፈጸም አይከብዳትም አይቸግራትም ዋጅብ ነገሮችን ሰውነታችን ፈጽም ሲባል የሚከብደው የሚቸግረው ለምንድነው ከውስጥ ኢማናችን ስለጎደለ ነው ማለት ነው ኢማን ላይ ችግር ስላለ ነው ትክክለኛ እምነት ያለው አንድ ሙስሊም በስብዕናው ምንን ያስከትልበታል የአላህን ግዳጆች ለመፈጸም
ሲንቀሳቀስ ሲጓጓ ነው የሚያሳየው ይሄም አራተኛው ኢማን በአንድ ሙስሊም ስብዕና ውስጥ ሶስተኛው የሚያስከትለው ነጥብ ነው ሌላው አራተኛው አልቂያሙ ቢልዋጂባት ዋጅብ የሆኑ ነገሮችን ሁሌም በዘውታሪነት መተግበር ወልኢንቲሃኡ ዐኒል ሙሐረማት ሐራም ያደረጋቸውን ነገሮች ሁሉ መከልከልና መራቅ በአንድ ሙስሊም ስብዕና ውስጥ ሊኖር የሚገባው የኢማን ውጤት ነው ዋጅብ ነገሮችን በአግባቡ የሚፈጽም በዘውታሪነት ማለት ነው ሁሉ ጊዜም حرام የሆኑ ነገሮችንም የሚርቅ ከሆነ ይሄ ሰው ኢማን ያለው ሰው ነው ማለት ነው ወላ የቲሙ ኢማኑል መርኢ ምክንያቱም ያንድ ሰው ኢማን የተሟላ መሆን አይችልም ኢላ ቢቂያሚሂ ቢማ አውጀበሁ الله عليه አላህ ዋጅብ ያደረገበትን ነገር ሁሌም በዘውታሪነት ሲተገበር ወንቲሃኢሂ አማ ሐረመሁ الله عليه አላህ የከለከለውንና እርም ያደረገበትን ነገር ሁሉ የሚርቅ ካልሆነ በስተቀር ኢማን የተሟላ መሆን አይችልም طبقا لما جاءنا من رسول الله صلى الله عليه وسلم በነብያችን አለይሂ ሰላቱ ወሰለም በመጣልን መኩል ተግባራዊ በማድረግ ማለት ነው قال الله تعالى ይሄው አላህ እንዲህ ብሎናልና ማለት ነው ጌታችን በቅዱስ ቃሉ በሱረቱል ሐሽር ቁጥር 7 ላይ وما آتاكم الرسول መልእክተኛው የሰጣችሁን ነገር በጠቅላላ ይላል መልእክተኛው ያመጣላችሁን ሁሉ فخذوه ያዙት ተቀበሉት ተግብሩት ይላል وما نهاكم عنه ከሱ የከለከላችሁን ነገር ደግሞ በጠቅላላ ፈንተሁ ራቁት ተከልከሉ ወተቁላህ የትም ስፍራ ላይ ሆናችሁ አላህን ፍሩ ان الله شديد العقاب አላህ ቅጣቱ የበረታ ጌታ መሆኑንም በዛው መልኩ ልታውቁ ይገባል ይላል ይሄ እንግዲህ አራተኛው ኢማን በአንድ ሙስሊም ስብዕና ውስጥ የሚያስከትላቸው ነገሮች ናቸው አምስተኛ አተውበቱ ወልኢስቲግፋር ንስሐና አላህን ይቅርታ መለመን አሁንም በሙእሚን ስነ ልቦና ውስጥ ሊኖር የሚገባው ነገር ነው ኢማን ያለው ሰው ኢማኑ ምንን ያስከትላል ወደ አላህ መመለስ መቼም ሰዎች ነንና ሁሉ ጊዜም ግዳጅን እየተገበረን حرام ነገሮችንም እንደራቅን ፍጹም ሆነን አንቆይም ደካማነት በውስጣችን አለ ስሜት ያሸንፈናል ሸይጣን ያታልለናል ስለዚህ መስመር ልንስት እንችላለን መስመር በሚሳትበት ሰዓት አተውበቱ ወልኢስቲግፋር ቀራኒው መስቀል ላይ የፈሰሰ ደም ሳይሆን ወደ ጌታችን አምላካችን አላህ አተውባ በመጸጸት መመለስና ወልኢስቲግፋር ለተፈጸመው ጥፋት ይቅርታ መጠየቅ ሌላው ኢማን ያለው ሰው የሚያደርገው መለያ ባህሪው ነው ኢነል ሙእሚነ አንድ አማኝ የሆነ ሰው اذا استزله الشيطان ببعض ما كسب ሰይጣን በከፊል በሰራው ነገር ምክንያት መስመር ቢያስተው መስመር ቢያስለቅቀውና ወንጀል ላይ ወድቆ ቢገኝ فاوقعه في شيء مما حرمه الله عليه الله حرام ያደረገበት ነገር ላይ እንዲተገብር ወስዶ ቢጥለው እንኳን فانه يسارع الى التوبه ወዲያውኑ ወደ ተውበት ወደ ንስሐ ይቸኩላል ይራወጣል وذلك بالندم ይህም አንድ በመጸጸት ነው አላማ ፈረጠ في جنب الله በአላህ ዲንና በአላህ ትእዛዝ ላይ ወሰን ባለፈው ነገር ተጸጻች ሆኖ ነው የሚመለሰው ሁለት ወላ يسر على معصيته ያንንም ወንጀል ለመስራት ያልዘወተረ ሆኖ ማለት ነው ዳግመኛ ላለመስራት ቆራጥ ሐሳብና ንያ ይዞ በዛ ወንጀል የማይዘወትር ሆኖ ወደ አላህ ይመለሳል እንደገናም ወይጥልቡ المغفرة من الله لا ጠፋው ጥፋት ለሰራ ወንጀል ከአላህ ዘንድ ምህረትን ይጠይቃል ጌታችን መሐሪ ነው ምህረቱ ከሰው ወንጀል ይበልጣልና قال الله تعالى في وصف عباده المؤمنين አምላካችን አላህ ስለ ሙእሚናን ባሮቹ ባህሪ በቅዱስ ቃሉ ላይ መክሮናል ሲነግረን ምንድነው የሚለው والذين اذا فعلوا فاحشة እነዚያ አንድን አስቀያሚ መጥፎን ሥራ በሚሰሩ ሰዓት ይላል አው ظلموا انفسهم ወይ ነፍሶቻቸውን ቢበድሉ ወንጀል ሰርተው ذكروا الله ወዲያውኑ አላህን ያወሳሉ አለ አላህን ያስታውሳሉ فاستغفروا لذنوبهم ለወንጀላቸውን ጌታቸውን ምህረትን ይጠይቃሉ ومن يغفر الذنوب الا الله ወንጀልን ከአላህ በስተቀር የሚምር ሌላ የለምና እሱን ብቻ ይቅርታ ይጠይቁታል ولم يصروا على ما فعلوا በሚሰሩት ስራ እነሱ አይዘወትሩም وهم يعلمون እያወቁ ማለት ነው ነገ ሳያውቁ አሁንም አሳስተት ዳግመኛ ሊወድቅበት ይችላል እያወቁ ግን በሰሩት ወንጀል ላይ አይዘወትሩም በማለት የእውነተኛው ሙእሚናን ባህሪ አላህ በቅዱስ ቃሉ ነግሮናል وقال تعالى
አምላካችን አላህ አሁንም በሌላ ቅዱስ ቃሉ ላይ ምን ይላል? ቁል በላቸው ያ ዒባዲየ الذين اسرفوا على انفسهم በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል። ወንጀል በመስራት ድንበር ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ከአላህ ረሕመት ተስፋ አትቁረጡ። ኢነላህ የግፊሩ الذنوب جميعا አላህ ኃጢአቶችን በጠቅላላ ይምራልና ይላል። አላህ የማይምረው ወንጀል የለም። በዚህ ዩኒቨርስ ላይ ወንጀል ነው ተብሎ በሸሪዓ ተገልጾ አላህ የማይምረው የለም። መቼም የሽርክ ሁሉ ጣራ በአላህ ላይ ማሻረክ ነው አይደለም? ኢሳ ጌታ ነው ከማለት የበለጠ ወንጀል አለ? የወንጀል ሁሉ ጣራ አፍወን የሽርክ ሁሉ ጣራ ነው ያልከው ብላ ማይደር አስተካክላኛለች ጀዛኪላህ። እና የወንጀል ሁሉ ጣራው እንግዲህ በአላህ ላይ ማሻረክ ነው። ኢሳ ጌታ ነው ከማለት የበለጠ ምንም አይነት ወንጀል የለም። መሬትም ከዛ የበለጠ ወንጀልን አልተሸከመችም። ያም ሆኖ እያለ ግን በዚህ እምነት ውስጥ የነበሩ ሰዎች አላህ ተውበት አድርገው ሲመለሱ ግን الاسلام يجب ما قبله እንደተባለው ያለፈው ሙሉ ህይወት ሁሉ ታጥቦ እንደተወለደ አዲስ ህፃን ይሆናሉ። والله ምን አይነት እድል ነው! አንዳንድ ጊዜ ደግሞ ግራ የሚያጋባ ምህረቱ ራሱ ማለት ነው። በጣም የሚያጅበው ምንድነው? ኡላኢከ ይበድሉ الله سيئاتهم حسنات ብሎ መግለጹ ነው። ጭራሽ ወንጀላቸውን ሐሰና አድርጎ የሚቀይርላቸዋል የሚላቸውም አሉ። ይሄ ምን አይነት ኒዕማ ነው! በአላህ ላይ ወሰን ታልፎ ወንጀል ተሰርቶ ተውበት አድርገው ለተመለሱ ሰዎች ሐሰናት አድርጎ መቀየር። ዛሬ አልহামዱሊላህ ያው ወደ በኒ አካባቢ ነበርኩኝ። መክተበተ አልአቅሳ الاسلامية ውስጥ ገብተን አንድ ልጅ ስለ ኢስላም የተወሰነ ነገር ተነግሮት መስለም ፈልጎ የመጣ ልጅ ነበር። ያው ስለ ሸሃደተኝ የተወሰነ ነገር አስተማርኩት። ተውሂድ በኢስላም ውስጥ ያለው ሚና ገለጽኩለትና ኦሬዲ ሸሃዳ ነቀለ። አልহামዱሊላህ ሸሃዳ ወሰደ። ያው ቀጥታ ሰላትም እንዲሰግድ ነገር ነው። ያው እሱ ሙሉ በሙሉ ተቀብሎታል። እንደውም በጣም የሚገርም ንግግር ነበር የተናገረን። ሸሃዳ ለመውሰድ አሁን ፍቃደኛ ነህ ወይ ብዬ ስጠይቀው አንገራገረ። ምንድነው ምክንያቱ አልኩት። ከሰለምኩማ ያው ኦሬዲ ሰላት መስገድ ሊኖርብኝ ነው፣ ሙስሊሞች የሚተገብሩትን ሁሉ ላደርግ ነው አለኝ። والله ገረመኝ። ለካ በሸሃደተን ወደ እስላም የገባ ሰው ሰላት መስገድ እንዳለበት እንኳን ራሱ ማወቁ። አው አልኩት። አሁን ስሙ እንግዲህ ይሄ ሰው ሰላቱ ከብዶት አይደለም። አው ልክ ነው ስለው አይ እኔ የምኖረው ከቤተሰቤ ጋር ነው። አሁን ቀጥታ እንግዲህ እንደሰለምኩኝ ሰላት በጀመር ችግር ሊደርስ ይችላል። ምናልባት ሰሞኑን ራሴን ችዬ ተከራይቼ ስለምወጣ የዛኔ አንድ ላይ በጀምረውስ በተረጋጋ መንፈስ አለ። ኦሬዲ ልጁ የተነሳበት ንያ ኸይር ነው። ግን አንድ ነገር አለ። እኛ ህይወትን የምንኖራት በተስፋ ነው እንጂ በዋስትና አይደለም። ተስፋ አለን። ዛሬ እናምሻናውቅም፣ ነገ ደግሞ አድረን እንገናኝ፣ የምናውቀው ነገር የለም። በተስፋ ግን ኢንሻአላህ እንኖራለን እንላለን። እሞታለሁ የሚል ሰው በምድር ላይ የለምና ማለት ነው። በጥቅሉ ሰው ሟች ነው የሚለውን ሐሳብ እንቀበለዋለን እንጂ በነፍስ ወከፍ እኔ ዛሬ ሟች ነኝ የሚል ሰው ማንም የለም። በተስፋ ግን ሁሉም ሰው እኖራለሁ ነው። ወንድሙ በሞተበት በሽታ እንኳን እሱ ቢሰቃይ እሞታለሁ አይልም፣ እድናለሁ ነው። ኦሬዲ ኢተርናሊቲ ይሄ ኢተርኒቲ ነው የሚባለው ዘላለማዊነት በውስጣችን ተተክሏል። ስለዚህ ግን አናውቀውም። ልትሄድ ትችላለህ ወደ አኺራ። ለማንኛውም ሸሃዳውን ውሰድ አልኩት። ሶላቱን ደግሞ በድብቅ መስገድ ትችላለህ። ቤተሰቦችህ ሳያውቁ መስገድ ትችላለህ። መስለምህን ይፋ ማውጣት የግድ አይጠበቅም አልኩት። አልহামዱሊላህ መጨረሻ ላይ ሸሃዳ ወሰደ። ራሱ ፈቅዶበት አምኖበት ነው። እንግዲህ ያው ትላንትና ክርስቲያን ወገናችን በሰይፍ ካልሆነ በስተቀር ከክርስትና ወደ እስልምና የሚመጣ የለም የሚል ጽሁፍም ጽፎ የወጣ ልጅ ነበር። ቢኖር ደስ ይለኝ ነበር። ምናልባት እሱንም እንግዲህ ኪታብ ቤት ውስጥ በግድ በመሳሪያ አስገድዳችሁት እንዳይለን እንጂ እና ከዚህ ነጥብ ጋር የተያያዘ ስለሆነ ነው። እና አምላካችን አላህ ላ ተቅነጡ ሚን ረሕመቲላህ ይላል። ከአላህ እዝነት መቼም ይሁን መቼ ተስፋ እንዳትቆርጡ። ኢነላህ የግፊሩ الذنوب جميعا አላህ ኃጢያቶችን ወንጀሎችን በጠቅላላ ላለ እማልምረው ወንጀል የለም ነው። ዋናው ነገር ግን ተውበት አድርገህና ነው። በቃ ተውበት አድርገህ ወደኔና እማልምረው ወንጀል የለም። ኢነሁ ሁወል ገፉሩር ረሂም እሱ ማለት ይቅርባይና አዛኝ ምህረተ ሰፊ የሆነ አምላክ ነውና ብሎ ይገልጻል። ስለዚህ
ኢማን በአንድ ሙስሊም ስብዕና ውስጥ ምንን ሊያስከትል ግድ ነው? አተውበቱ ወልእስትግፋር ንስሐንና የኃጢአት ይቅርታን ማግኘት። ስድስተኛ من مقتضيات الإيمان إيمان باند مسلم سبعنا وسط لياسكتلاቸው ከሚገቡ ነገሮች መካከል ምንድነው? ስድስተኛው الأمر بالمعروف ሰዎችን በመልካም ነገር ሁሌም ማዘዝ والنهي عن المنكر ከመጥፎ ነገር መከልከል ማለት ነው። ያ ጀማዓ እንግዲህ ያው ማኪያቶ እየጠጣው እንድናገር ተፈቅዶልኛላችሁ። አብሽሩ የመጀመሪያውን ፓርት እያጠናቀቅኩት ነው። ሁለት 3 ነጥብ ስለቀረኝ ያንኑ ሙሄደርን አስፈቅጄ ልቀጥል ነው። ሐዲስ አምጥታ ፌን ስላሰረችኝ 3 ነው የቀረኝ ሙሄደር ኢንሻአላህ ክፍል አንዱን እዚሁ 3 ነጥቦች ጨርስና 5-10 ደቂቃ እንዳርፍ ከተፈቀደልኝ። ስድስተኛው ሰዎችን በመልካም ማዘዝና ከመጥፎ መከልከል ኢማን በአንድ ሙስሊም ስብዕና ውስጥ ሊያስከትላቸው ከሚችሉ ነገሮች ነው። والامر بالمعروف والنهي عن المنكر በመልካም ሰዎችን ማዘዝና ከመጥፎ መከልከል من مقتضيات الإيمان ኢማን በአንድ ሙስሊም ስብዕና ውስጥ ከሚያስከትላቸውና ከመገለጫ ባህሪያቶቹ መካከል ነው። ومن صفات المؤمنين كمؤمنان ባህሪ አንዱ እሱ ነውና قال الله تعالى ሀያሉ አላህ ምን ይላል? والمؤمنون والمؤمنات ምእመናን ወንዶችና ምእመናን ሴቶች بعضهم اولياء بعض ከፊላቸው ለከፊሉ ረዳት ወዳጅ ናቸው። ስለዚህም ያእምሩነ ቢልማዕሩፍ በመልካም ያዛሉ፣ አላህ የሚወደው ነገር ወንድም እህት እንዲተገብሩ ያዛሉ። ወየንሃውነ ዐኒል ሙንከር ከመጥፎ ነገር ደግሞ ይከለክላሉ። መጥፎ ሲሰራ ያዩ ዝም ብሎ ማለፍ የይሁዳዎች ባህሪ ነው። ካኑ ላ የተናሃውነ ዐን ሙንከሪን ፈዓሉህ እንዳለው መጥፎ ነገር ሲሰራ ሲያዩ በመሐከላቸው ሊቃውንቶች እንኳን በዝምታ ማለት ነው በመስማማት ያልፉታል፣ ባይሰሩትም እነሱ ማለት ነው። ይሄ ግን የኢስላም ስነ ምግባር አይደለም። እውነተኛ ሙእሚኖች ከመጥፎ ነገር ሲከለክሉ ነው የምናየው ማለት ነው። ይሄ ኢማን የሚያስከትለው ነገር ነው። والارتباط بين قوة الإيمان في قلب المؤمن وقيامه بالأمر بالمعروف والنهي عن المنكر ارتباط وثيق ሰውየው በአንድ ሙእሚን ልቦና ውስጥ ማለት ነው የኢማን ጥንካሬና ሰዎችን በመልካም ነገር ማዘዝና በመጥፎ መካከል በከልከል እጅግ የተሳሰሩ የተዛመዱ ነገሮች ናቸው በአንድ ሙእሚን ልቦና ውስጥ። قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም እነዚህ ሁለት ነገሮች በመልካም ማዘዝና በመጥፎ መከልከልን ከእውነተኛ አማኝ ሙእሚን ጋር አያይዘው ሲናገሩ ምን ይላሉ? من رأى منكم منكرا አሉ ከናንተ ውስጥ ሙንከር የሆነ መጥፎ ነገር ሲሰራ ያየሰው አሉ ነብያችን አለይሂ ሰላቱ ወሰለም ያየሰው ካለ መጀመሪያ ከቻለ فليغيره بيده ኃይሉን ተጠቅሞ በእጁ ይቀይረው አሉ። ያንን መጥፎ ነገር ያቁመው። ሁለት ወንድሞች ሲጣሉ በተመለከተ ጣልቃ ገብተህ ልታገላግል ኃይልህን ተጠቅመህ ልትገፈትር አንተ መሃል ገብተህ ጥሉን ልታበርድ ግድ ይልሃል አቅምህ ከቻለ ማለት ነው። ኃይሉን ይጠቀምና ይሄን መጥፎ ነገር አላህ የማይወደው ነገር ሲፈጸም ያየን ሰው ያቁም። فإن لم يستطيع የማይችል ከሆነ ደግሞ فبلسانه በምላሱ ደግሞ ይከላከል። እባካችሁ አላህን ፍሩ፣ ይሄ ነገር አላህ አይወደውም፣ ነብያችን አለይሂ ሰላቱ ወሰለም አላዘዙትም፣ ከልክለውታል ብሎ በምላሱ ልብ በሚገባ አነጋገር ይገስጻቸው። فإن لم يستطيع ይህንን እስካልቻለ በምላስ ተናግሮም ያንን ነገር የማይችል ከሆነ የመጨረሻው ደረጃ ምንድነው? فبقلبه በልቡ ይጥላው አሉ። ያንን ተግባር ይጥላው ምን ማለት ነው? ተባባሪ ያለመሆኑን በመግለጽ ገለል ሊበል ማለት ነው። አብሮ ይቀመጥ ሳይሆን ገለል ሊበል ኦሬዲ በልቡ ጠልቶታል፣ ተሳታፊ አይደለሁም በሰራችሁ ብሎ መገለል መቻል አለበት። ወዛሊከ ይህም አضعف الإيمان ከኢማን ፓርት የመጨረሻው ደካማ ፓርት ነው ብለዋል። እንደውም ወፊ ሪዋየት በሌላ ዘገባ ምንድነው ያሉት? ليس وراء ذلك حبة خردل من إيمان ከዚህ በኋላ የጎመን ዘር ፍሬ የምታክል እንኳን ኢማን የለም ማለት ነው። የመጨረሻ ደካማ ኢማን ያለው ሰው መጥፎ ስራ ሲሰራ ካየ በልቡ ይጠላል ነው። ጭራሽ በልቡ የማይጠላ ግን እሱ ሳይተገብር አብሯቸው የሚቀመጥ ከሆነ ይሄ ሰው ኢማን የለውም ማለት ነው። ኢማን ያለው ሰው ከቻለ ኃይሉን ተጠቅሞ ይቀይራል፣ ካልቻለ በምላስ ይናገራል፣ ኦሬዲ ግዳጁን ይወጣል። ካልቻለስ እኔ ድርጊታችሁ ተባባሪ አይደለሁም ብሎ ገሸሽ ይላል እንጂ አብሮ አይቀላቀልም። ስለዚህም
ሰዎችን በመልካም ማዘዝ በመጥፎ መከልከል አሁንም ኢማን በአንድ ሙስሊም ስብዕና ውስጥ ሊያስከተላቸው ከሚገቡ ባህሪያቶች መካከል መሆን አለበት والمؤمن አማኝ የሆነ ሰው لا يفرط في القيام بالامر بالمعروف والنهي عن المنكر በመልካም በማዘዝና ሰዎችን ከመጥፎ በመከልከል ረገድ ወሰን አያልፍም لانه اذا ترك هذه الفريضه ይህንን ግዳጅ የተወ ከሆነ فان مصيره الى الخسران ጉዞ ወደ ከሳራ መሆኑን ያውቃልና ማለት ነው فضلا عن أن يضل من المؤمنين الصادقين ይሄ ሰው እንግዲህ ፍጻሜው ከሳራ ነው فضلا عن يضل من المؤمنين الصادقين ከሙእሚናን ሳዲቆች ጥላ ውስጥ አብሮ ሊሆን ይቅርና አጠቃላይ ፍጻሜው ከሳራ እንደሆነበት ስለሚያውቅ ሁሌም በመልካም በማዘዝ በመጥፎ ደግሞ ከመከልከል ወደ ኋላ አይልም አላህ ምን ይላል ወላ አስር ብሎ ነው የተናገረው እንደውም ሲናገር በጊዜያት እምላለሁ ይላል አምላካችን አላህ ወይም በሰላተ العصر ማለት ነው እምላለሁ ይላል ሁሉም ነገር የፈጠረ አምላክ በሚፈልገው ነገር መማል ይችላል በሁሉም ነገር ቢምል ንብረት ሁሉ የሱ ነው ነገር ግን ምንም ነገር የራሳችን ያልሆነን ሰዎች ግን በሱ ስም እንጂ በማንም አንምልም ሙስሊም ሲሚል ወላሂ በማለት በአላህ ስም ይምላል ጌታችን በሚፈልገው ይምላል ስለዚህ ወላ አስር አለ በዘመናት እምላለሁ አለ ወይም በሰላተ العصر ቢሆን እምላለሁ ኢነል ኢንሳነ ለፊ ኹስር ሰው የተባለ በጠቅላላ በከሳራ ውስጥ ነው ያለው የዳነ የለም ለመዳን የሚፈልግ ካለ ኢላ الذين آمنوا እነዛ ያመኑት ሲቀሩ አለ መጀመሪያ ኢማን ወሳኝነት አለው ወአሚሉ الصالحات የኢማን መገለጫ የሆነውን ደግሞ ቀጣዩ መልካም ስራን የሰሩ ሰዎች በህይወታቸው ውስጥ እስላምን ይኖሩ ሶስተኛ ደግሞ ወተዋሰው ቢልሐቅ ለሌሎች ሰዎችን በዚህ ሐቅ ላይ አደራ ያሉ ሲቀሩ ሌሎችንም በማስተማር ረገድ ሐቁን በመናገር ዳዕዋቸውን ግዳጃቸውን በመወጣት ላይ የተሳተፉ ሲቀሩ መጨረሻም ወተዋሰው ቢሰብር ምናልባት በዳዕዋ ሂደት እንቅፋት መከራ ችግር ሊገጥም ይችላል በሚደርስባቸው ችግር መከራና እንቅፋት ትግስት በማድረግ በትግስት ጉዳይ አደራ የተባባሉት ብቻ ሲቀሩ ከዛ ውጭ ያለው ሁሉ ከሳራ ውስጥ ነው ማለት ነው አላህ ከከሳራ ይጠብቀን ሰባተኛው دعوة الناس إلى دين الله ሰዎችን ወደ አላህ ሃይማኖት መጣራት በተለይ ክርስቲያን ወገኖቻችንን ኦሬዲ የምንጎራበተው ከነሱ ጋር ነው በማህበራዊ ኑሮም ይሁን በድርና በዕቁብም የምንተሳሰረው ከነሱ ጋር ነው ስለዚህ በሌላ ነገር በሶሻል ላይፍ ማህበራዊ ኑሮ ላይ ሐሳብ እንደምንሰጠው እንደምናማከራቸው የተሻለውን ነገር እንዲያደርጉ ጥቆማ እንደምናደርገው ሁላ ለአኺራ ህይወታቸው ደግሞ የሚበጃቸው እስላም መሆኑን የመናገር ወኔና ድፍረት ሊኖረን ይገባል ግን በዚህ ጉዳይ እኛ ተበልጠናል ሁሉ ጊዜም እነሱ ናቸው አይደል የሚጀምሩት ምናልባትም የመናገሩ ድፍረቱን ያለው እኮ ከሆነ ነው እሱም የሚኖረው ከሆነ እነሱ ሲነካኩት ነው ካልነኩት ዝም ይላል ይመጡና ኢየሱስ ጌታ ነው ሲሉት ግን መጀመሪያ መከላከል ይጀምራል እሱም ጠንካራው የሚባለው ነው እንግዲህ አይ ጌታ አይደለም የሚለው እንግዲህ የሚከላከል ነው ራሱ ግን እስቲ እንደው ክርስቲያን ወገኑን ወይ አንቺ ክርስቲያን ወገንሽን አንድ ቀን ስለ እስላም ማለት ነው እኛ ጀማሪ ሆነን ዳዕዋ አድርገን እናቀለን እንደ ከራሴ ጀምሮ ሁላችን እንጠይቅበት ነው የሚሆነው እማናውቅ ከሆነ ለምን የሚባለው ነው እንግዲህ አሁን ድፍረቱ የለንም ወይ እነሱ መተው እስኪሰብኩን ያስፈልጋል ኢየሱስ ጌታ ነው ካሉን በኋላ ኖ ተሳስታችኋል ነብይ ነው መልእክተኛ ነው እኛ ለምንድነው ጀማሪ የምንሆነው ይሄ ወኔ ለምንድነው ከኢማናችን ጋርስ እንዴት ነው የሚለው ነገር ማሰብ ይገባናል ስለዚህ ሰዎችን ወደ አላህ ሃይማኖት ጥሪ ማድረግ በርግጥ እስላም ዳዕዋ ሲያደርግ አንድን ሃይማኖት አይነጠልም ማንኛውም ከእስላም ውጭ ያለውን ሁሉ በጠቅላላ ዳዕዋ ያደርጋል እንደ ውጭ ፖለቲካ ወይም ደግሞ ለሌሎች ሀገር ቀኝ አገዛዝ መንገድ ጠራጊ በመሆን አንድ ሃይማኖት ላይ ብቻ ተኩረን የሆነ ድርጅት ከፍተን ዳዕዋ የምናደርገው ነገር የለም ኦሬዲ እስላም የሚያስፈልገው ለመላው ሰው ዘር ስለሆነ ማንንም ሳይለይ ነው እስላም ዳዕዋ የሚያደርገው ማለት ነው እና ሰዎችን ወደ አላህ ዲን መጣራት ከዛም በኋላ ወጂሃዱ ሳዲን አን ሰቢልላህ ከዚህ አላህ ጎዳና ከዚህ አላህ መንገድ ላይ እንቅፋት የሚሆኑ በሩን ለመዝጋት የሚሞክሩትን ደግሞ መታገል ኢማን በአንድ ሙስሊም ስብዕና ውስጥ የሚያስከትላቸው ነገሮች ናቸው ኢነል አብደ ኢዛ ذاق حلاوة الإيمان አንድ የአላህ ባሪያ የኢማንን ጥፍጥና በቀልቡ ከቀመሰ ወተመከነ حب الله من قلبه የአላህ ፍቅር በልቡ ላይ ከኖረ
فإنه يسعى جاهدا ثم وداو تغل يجمرال في أن يبعد نفسه وأهله والناس جميعا من ظلمات الكفر والإلحاد أتقالي راسون بيتسبون سوچن هلو ككهدت ጨለማዎችና እንደዚሁም والإلحاد بالله ላይ ከማፈንገጥ والغفلة ከዝንጉነት إلى نور الإيمان ወደ ኢማን ብርሃን ሰዎችን ሁሉ ይጠራቸዋል والقرآن والهداية ወደ ቁርአንና ወደ ሂዳያ ጎዳና በማለት ሰዎችን ይጠራል فهو يدعو إلى الله متحملا ወደ አምላካችን አላህ ጥሪ ያደርጋል متحملا اذى الناس የሰዎችን መከራና ችግር ተሸክሞ እሱን እንኳን እየተቋቋመ በማለት ዳዕዋ ያደርጋል ለምን محتسبا الاجر والثواب عند الله سبحانه الله ዘንድ የሚያገኘውን አጅር ምንዳና ደሞዝ ነው እሱ የሚታሰበው በሚደርስበት በእያንዳንዱ መከራ የሚከፈለውን ደሞዝ ያስባል ያንን ደሞዝ መሰረት አድርጎ ማለት ነው ሻይ ቤት ላይ ያሉ አስተናጋጆች እየተሰደቡ እየተዘለፉ ምን እየተባሉ እየተናቁ በፈገግታ ያስተናግዳሉ ምክንያቱም እነሱ የሚታያቸው ምንድነው ወርሃዊ ደሞዛቸው ነው የአላህን ደሞዝ ተስፋ የሚያደርግ ሰው ደግሞ በዚህ ጉዳይ ላይ ያንን አጅር ማለት ነው ተስፋ ያደረገ የሚደርስበትን መከራ ለመሸከም መነሳት መቻል አለበት አላህ ምን ይላል ወመን አህሰኑ ቀውለን ንግግሩ ያማረ ማን ነው ሚመን ዳአ ኢላላህ ወደ አላህ መንገድ ከተጣራ ሰው የበለጠ ወአሚለ ሷሊሐን መልካም ሰሪ ሆኖ ወቃለ ኢንኒ ሚነል ሙስሊሚን እኔም ከሙስሊሞች ጀማዓን ካለ ሰው በላይ ንግግሩ ያማረ ማንንም የለም ነው የሚለው በሌላም አየት ነብያችን አለይሂ ሰላቱ ወሰላም ምን ይላል ቁል በላቸው هذه سبيلي ይሄ መንገዴ ነው አድዑ ኢላላህ ወደ አላህ መንገድ እጠራለሁ على بصيرة በግልጽ ማስረጃ ላይ ሆኜ በጭፍንነት ወይ በሌላ ሳይሆን በግልጽ ማስረጃ ላይ ሆኜ እጠራለሁ انا ومن اتبعني እኔም ሆንኩኝ እኔን የተከተሉኝም ጭምር وسبحان الله ከጉድለት ሁሉ ጥራት ለአንዱ አምላካችን አላህ ይገባው وما انا من المشركين እኔም ከአጋሪዎች አይደለሁም በል ይላል وقال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ምን ይላሉ من دعا الى هدى ወደ አንድ ቅን መንገድ ወደ ሂዳያ ሰዎችን የተጣራ كان له من الاجر ያሉ ምን ዳለው ለዚህ ሰው مثل اجور من تبعه የተከተሉት ሰዎች በሚሰሩት ስራ የሚያገኙት አጅር ሁሉ እሱም አለው لا ينقص ذلك من اجورهم شيئا ከነሱ ምንዳ ላይ አንዳችም ሳይቀነስ ለሱም ይታሰብለታል ሰበብ በመሆኑ አሉ ገብታችኋል አይደለ ይሄ አካሄድ እንግዲህ ስለ ኔትወርክ ቢዝነስ እስኪ የምታውቁ 66 ጻፉ ጎል ኩዌስት እኔ ተወሰነ ዕውቀቱን ያገኘሁት ኢትዮጵያ የገባ ጊዜ ነው 66 ጻፉ የማታውቁ 44 ጻፉልኝ ኦኬ ብዙዎቻችሁ አታውቁትም አንድ ጊዜ ያው እዚህ ኢትዮጵያ የገባ ጊዜ የብዙዎችን ቀልብ አማለው ነበር ግን አልহামዱሊላህ والله አንዳንድ ጊዜ የኢስላም ውበቱ በእንደዚህ አይነት ቦታዎች ነው የሚገለጸው እና ብዙ ጊዜ ሲነሳ ማለት ነው ያው ካፊሩ ነው እንደሚታወቀው ነው ግልጽ ነው hatta የስንት ባንክ ሰራተኞች እንኳን ስራቸውን ትተው እዛ ውስጥ ተሳትፈው ነበር እና ሙስሊሙ ግን ብዙ ሰው ቶሎ ብለው እንዴት ነው በሸሪዓ ይፈቀዳል አይፈቀድም ሱብሃንአላህ ሲስተሙ ዛሬ የመጣ ቢሆንም ከ1400 ዓመት በፊት የነበረው ኢስላም ግን ለዚህ ጉዳይ መልስና መፍትሄ እንዳለው ያሳያል እንግዲህ እንዴት ነው ይቻላል አይቻልም والله የሚያስደስት ነገር ማንኛውም አዲስ ነገር ሲመጣ እንዴት ነው ኢንሹራንስ መጣ ተባለ ሰው ሁሉ ሌላው ተንጋግቶ ይገባል ምን ያደርግ እንግዲህ መንጋጋት ነው ድርሻው ሙስሊሙ ግን ይደውልና ዑለማዎች ጋር ኢንሹራንስ እንዴት ነው ይፈቀዳል አይፈቀድም ዑለማዎች ደግሞ አፈጻጸሙን ይጠይቃሉ በአላህ ቃልና በነብያችን አለይሂ ሰላቱ ወሰለም ሐዲስ መሰረት የተቀመጠውን ያዩና ግራቀኙን ወቅቱን አገናዝበው ሃይማኖታዊ ምላሹን ደግሞ ከዛ በኋላ ይሰጣሉ እና የገባ ሰሞን ምንድን ነበር ሲባል የነበረው ያው እኔም ቪሲዲው ራሱ ነበረኝ ባንድ ሙስሊም ወንድሜ ነው ዳዋ የተደረገልኝ እንድገባ ማለት ነው እና ተሳተፍ ተብሎ ቪሲዲ ሁሉ ተሰጥቶኝ ነበር ሳይው እዛ ላይ እንግዲህ የሆነ የመጀመሪያ ቀን ላይ ስትገባ 5000 ብር ወይ ምናምን ትከፍልና ቆርኪ ነገር ይመስል ትቀበላለህ ከዛ በኋላ ሰዎችን ወደዚህ ሴንተር ትጣራለህ እና አለኝ ሁለት ሰዎችን ከጠራህ አለ ሁለት ሰው ካመጣህ በአንድ ሰው $40 ይታሰብልሃል አንተ አለኝ እነዛ ሁለት ሰዎች ደግሞ አለ ከዛ በኋላ እነዛ ሁለት ሰዎች እያንዳንዳቸው 10 ሰው ጠርተው 20 ሰው ቢያመጡ ላንተ በ20 ሰው ልክ ይታሰብልሃል እነዛ ሰዎች እንደሚታሰብላቸው አለኝ
እነዛ ሰዎች እንደሚታሰብላቸው ላንተም ይታሰብልሃል 20ዎቹም ደግሞ በነጠላ 10 እንኳን አምጥተው 200 ቢደርስ ማለት ነው እነዚህ 20ዎቹ እንደሚያገኙት አሁንም በነዛ 200 ሰዎች ሰበብ አንተም ታገኛለህ በቃ ኦሬዲ የመጀመሪያ ቀን ብቻ ተጣራ ከዛ በኋላ ባንተ ሰበብ የሚጣሩት ሁሉ የሚያገኙትን አንተ ቤት ቁጭ ብለህ ታገኛለህ እንዴ ምን ማለት ነው ኢማጂን እንግዲህ በቃ የተወሰነ ቀን ብቻ ለፋለው ከዛ በኋላ ቤቴ ቁጭ ብዬ በሳምንት 4000 5000 ዶላር ይላክልኛል ማለት ነው ምን ማለት ነው እንግዲህ ኢማጂን ይሄንን አስቡት አምላካችን አላህ ግን በነብያችን አለይሂ ሰላቱ ወሰለም አንደበት ምን አለ ምን ዳአ ኢላ ሁደን አንድን ሰው ወደ ሂዳያ ጎዳና የተጣራ ሰው ካነ ለሁ ሚነል አጅሪ مثل اجور من تبعه የተከተሉ ሰዎች ሁሉ አጅር አለው ላ ينقص ذلك من اجورهم شيئا ከነሱ ምንም ሳይቀንስ ለምሳሌ አንተ ለአንድ ሰው ሰበብ ለሂዳያ ሆነ ሰለመ እንግዲህ አንድ ሰው ከሚሰልምልህ ይልቅ ምንድነው የተባለው አንድ ሰው ቢሰልምልህ ቀያይ ገመሎችን በአላህ መንገድ ሰደቃ ከምታወጣው በላይ አጅር ታገኛለህ ነው የተባለው ታዲያ አንተ የሂዳያ ሰበብ ሆነ ያ ሰው አላህን ቢያመልክ ሙስሊም ቢሆን በሚያደርጋቸው ዒባዳዎች ሁሉ አላህ ዘንድ አጅር እንደሚያገኘው ሁላ አንተ ማጅሩን ታገኛለህ ለምን ለዚህ ሰው ሂዳያ ሰበብ ስለሆንክ ማለት ነው ታዲያ ከዛ በኋላ ዘርማንዘሩ ሌሎችን ሰዎች ይሄም ሰው ዳዕዋ ቢያደርግ እንግዲህ አስቡ ቢዝነሳችሁን ይሄን ያህል ትርፍ ያለው ንግድ ነው ማለት ነው ኢስላም ወደዚህ ዳዕዋ ሰዎችን መጣራት ትርፋማ ነው وأما أولئك الذين يصدون عن سبيل الله ግን እነዚያ ከአላህ መንገድ ላይ ጋሬጣ የሚሆኑ ሰዎች ويقفون حائلا بين الناس وبين الدخول في دين الله በአላህና በሃይማኖቱ መካከል ሰዎች እንዳይገቡ መጋረጃ ሆነው የሚቆሙ ካሉ ግርዶም የሆኑትን فإن المؤمن مكلف بأن يجاهدهم እንደነቶችን አንድ ሙእሚን የሆነ ሰው ሊታገላቸው ግድ ነው حتى يمكن لدين الله من الوصول إلى كافة الناس የአላህ ሃይማኖት የአላህ ዲን ለሰዎች ሁሉ እንዲዳረስ በሩ ክፍት እስኪሆን ድረስ መታገል ግድ ነው فيؤمن من آمن ምክንያቱም ያምናልና ያመነ ሰው عن بينة በማስረጃ ያምናል ويهلك من هلك عن بينة በማስረጃ የሚጠፋልና የኛ ድርሻ ዳዕዋ ማድረግ ብቻ ነው አላህ ምን ይላል يا ايها الذين آمنوا እናንተ ያመናችሁ ምእመናን ባሮቼ ሆይ هل ادلكم على تجارة ንግድ ላመላክታችሁ ወይ ይላል ጌታችን ቢዝነስ ትፈልጋላችሁ ወይ ላመላክታችሁ ቱንጂኩን ይሄ ቢዝነስ ደግሞ የሚያወጣችሁ አለ ነፃ የሚያወጣችሁ ከምድራዊ ክስረት ሳይሆን ምን عذاب አሊም አሳማሚ ከሆነው ከጀሃነም እሳት ቅጣት ነፃ የሚያወጣችሁ ንግድ አለ ይሄ እንግዲህ ንግዱ ለአንድ ከተማ ለአንድ ሀገር ወይ ለአንድ አህጉር ሳይሆን ለመላው ሰው ዘር ለዓለም ሰው ነው እንግዲህ እሱም ምንድነው ተኡሚኑነ ቢላህ በአላህ ብቸኛ ጌትነት ታምናላችሁ አንድነቱን በሶስትነት ሳታቀላቅሉ መለኮታዊነቱን በሰው ሳትቀላቅሉ አምላክነቱን በፍጡር ሳትመስሉ በብቸኝነቱ ታምናላችሁ ወረሱሊሂ በመልእክተኛው በነቢያችን አለይሂ ሰላቱ ወሰለም ነብይነት ታምናላችሁ ወቱጃሂዱነ ፊ ሰቢልላህ በአላህ መንገድ ጠላትንም እንደዚሁ ትታገላላችሁ ቢአምዋሊኩም በገንዘባችሁም ቢሆን በመለገስ ወአንፉሲኩም ነፍሳችሁን መስዋዕትን በማድረግ ይህን ካረጋችሁ ذلكم خير لكم ይሃችሁ ለእናንተ በላጭ ነው ኢን ኩንቱም ተዓለሙን የምታውቁ ከሆነ ነው ግን የምታውቁ ከሆነ ይሄ በላጭ ነው ይሄን ካረጋችሁ يغفر لكم ذنوبكم ወንጀላችሁን ከላያችሁ ላይ ያብስላችኋል ይምራችኋል ويدخلكم جنات تجري من تحتها الانهار ከስሮቿ የተለያዩ ጅረት የምትፈስባት የሆነቿን ጀነት ያስገባችኋል ومساكن طيبة في جنات عدن በመኖሪያ ጀነቶች ውስጥ ደግሞ እጅግ በጣም ተወዳጅ የሆኑ መኖሪያ ጀነቶችን ይሰጣችኋል ذلك الفوز العظيم يتعلق دستنا እድል ነው واخرى تحبونها نصر من الله ሌላም የምትወዷት ከአላህ ዘንድ የሆነቿን እርዳታ وفتح قريب የቅልብ ድልንም ያጎናጽፋችኋል وبشر المؤمنين ምእመናንን አበስራቸው ይላል አምላካችን አላህ ስለዚህ እስላም የሚያስተምረው ይሄ ነው ስምንተኛውና የመጨረሻው من مقتضيات الايمان ኢማን በአንድ ሙስሊም ስብዕና ውስጥ ሊያስከትለው ከሚገባ ነገር በሙእሚን ውስጥ መገለጽ ካለበት ነገር ስምንተኛው ባህሪ ምንድነው መዋላቱል ሙእሚኒን ምእመናኖችን መውደድ ማፍቀር በብሔርም ይሁን በሀገር በጾታም ይሁን በሌላ ነገር ብንለያይም አላህን ያመነ ባሪያ እስከሆነ ድረስ
አማኞችን መውደድና ማፍቀር ወተበሩኡ ሚነል ካፊሪን ከካህዲያንና ከኢስላም ጠላቶች ነፃ መሆን መገለል የኢማን መገለጫ ባህሪያቶቹ ነው የአላህን ጠላቶች ወዳጅ አድርገን አንይዛቸውም የኛ ወዳጃችን አላህን ያመነ ነብዩን የወደደ አለይሂ ሰላቱ ወሰለም ብቻ ነው ሀገሩም ሆነ ብሄሩ ከኛ ቢለይም ማለት ነው ይሄ የኡነተኛ ሙእሚኖች መለያ ባህሪ ነው ጌታችን አላህ ምን ይላል ኢነማ ወልዩኩም የናንተ ከወዳጃችሁ አላህ ነው ይላል እውነተኛ ወዳጅ አላህ ነው ከዛም ወረሱሉሁ መልእክተኛው ነው በመቀጠል ወለዚነ አመኑን ያለው እነዚያ ያመኑት አለ ጎረቤቶች አላለም በብሔር አንድ የሆናችሁት ወይ በሀገር አንድ ዜግነት ያላችሁ ሳይሆን ያለው ያመኑት ናቸው يقيمون الصلاة صلاة ማስተካክለው የሚሰግዱ ويؤتون الزكاة وهم راكعون ለጌታቸው አጎንባሾች ሆነው ምጽዋትን በአግባቡ የሚሰጡ እነሱ ናቸው ወዳጆቻችሁ ومن يتولى الله ورسوله اللهና መልእክተኛውን የሚወዳጅ ሰው والذين آمنوا እነዛ ያመኑትንም የሚወዳጅ ከሆነ فإن حزب الله هم الغالبون የአላህ ሰራዊቶች ሁሌም ምንድናቸው አሸናፊዎች ናቸው ነው የሚለው ስለዚህ እስላም ይህንን ያስተምራል ማለት ነው እነዚህን ነገር እንግዲህ መከተል ምንድነው የኢስላም መገለጫ ባህሪ ነው ኢማን በአንድ ሙስሊም ስብዕና ውስጥ ሊያስከትላቸው የሚገቡ ናቸው ስምንቱን ነገሮች جعلني الله وإياكم من الذين يستمعون القول فيتبعون أحسنه جزاكم الله خير الجزاء ሁላችሁም ስላዳመጣችሁኝ والسلام عليكم ورحمة الله تعالى وبركاته معي كفر يا جماعة